አንዱ አሳይተው ሁለቱ አሳምረው አስቀመጡት እንጂ አንዱ ካንዱ የተነጣጠለ አይደለም። ከሁሉ በላይ ደግሞ ደራሲውና ጸሐፊው መንፈስ ቅዱስ እንጂ ሰውን አይደለም። በእያንዳንዳቸው አንዱ የጎደለውን ባንዱ አሳክቶ የሚያመጣ እሱ ነው። ስለዚህ ያዕቆብ ምንድነው ተግባራዊ እንድንሆን በሚል ነው ያጀመርነው። እንዴት እንደተለወጠ ባለፈው ጊዜ አንስቼላችኋለሁ። አይቶታል በኢየሱስ ላይ ኢየሱስ የተናገረውን ኖሮት እንደሞተ እንደተነሳ አይቶታል። ያ በጣም በህይወቱ ላይ ትልቅ ኢምፕሬሽን ጥሎ ሄዷል። ስለዚህ እሱም ደግሞ ሊኖር የሚፈልገው ሊያሳይ የሚፈልገው ያንን እውነት እንደሆነ ባለፈው ጊዜ አይተናል። እምነታችን የሚገለጠው በስራችን ነው። ስራችን ደግሞ እምነታችንን ያሳያል። አንዱ ካንዱ አይነጠልም። ስለዚህ በአጠቃላይ ስራና እምነት የአንድ ሳንቲም ምንድናቸው? ገጽታዎች ናቸው። አንድ ሳንቲም በዚህ በሉት በዚህ በሉት አንዱ በዚህ አንዱ በዚያ ሙሉ የሚያደርገው ያ ሲመጣ ነው። ይሄንን በምዕራፍ 1 ላይ ነው በጣም ስለ ፈተና ይናገራል። ምዕራፍ 1 ስለ ፈተና፣ ምዕራፍ 2 ስለ ተግባር፣ ምዕራፍ 3 ስለ አንደበት፣ ምዕራፍ 4 ስለ ጥበብና ስለ ጦርነት በውስጥ ስለሚነሳ ፈተና፣ በምዕራፍ 5 ስለ ጸሎትና ስለ እግዚአብሔር መልስ ይናገራል። እነዚህ ሁሉ ቬሪ ቬሪ ፕራክቲካል ናቸው ነገሮቹ። ዛሬ ግን ብዙም ብለናልና በመግቢያው ላይ ቁጥር 2 ላይ ግን እሱ ላይ ነው ፎከስ ማድረግ ፈልገው። ወንድሞቼ የእምነታችሁ መፈተን ትዕግስት እንዲያደርግ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እምነት ምን ይደረጋል? እምነት በዚህም ይሁን በዛ ይፈተናል። እምነት ይፈተናል። ስለዚህ እምነታችሁ ተፈትኖ እንዲሁ አይደለም የተፈተናችሁ፣ ትዕግስት እንዲያደርግላችሁ። ትዕግስት ደግሞ ወደ ሙላት ወደዚያ ደረጃ ከፍታ ላይ እንዲያደርሳችሁ ነው። ያንን በሩቅ እያሰባችሁ ከሆዲው መፈተናችሁን ሳይሆን የመጨረሻውን ውጤቱን እያሰባችሁ ልባችሁ በደስታና በሐሴት ይሞላል። ጌታችን ኢየሱስ ክርስቶስ በዕብራውያን 11:12 ላይ እሱ ከፊቱ ስላለው መከራ ታግሶ ድንቅ ነገር አለ ከፊቱ የመስቀል ሞትን ታግሶ ወደ ክብርና ወደ ሙላት እንደመጣ እናያለን። ትዕግስት ወደ ሙላት ወደ ፍጹም ክርስቶስን ወደ መምሰል ባህሪ የሚያመጣ ነገር አንዱ ትልቅ ነገር ትዕግስት ነው። እግዚአብሔር ግን በዚያ ውስጥ እየሰራን እያበጀን ወደዚያ ወደ ሙላቱ ያመጣችኋልና ይሄንን ከወዲሁ አውቃችሁ በምትሄዱበት መንገድ የከበረ ነገር ከፊቴ ያለ እያላችሁ ወስኑ፣ ቁጠሩ። በቃ ካውንት። እግዚአብሔር የሚለን ያንን ነው። መቼም አንድ ምሳሌ ብናገር አሁን አንዱ ነው ኮስያችን ኳስ እንወዳለን እና ያለን እንኳን ብዙም እንትን አይደለሁኝም ዛውስ ገብቼ እንዳለን እንጂ አሁን ኳስ የሚያዩ ሰዎች ኳሱ እንደ ኢትዮጵያ በተለይ ኳስ በሚታይበት ቀን ሰዎች ያብዳሉ። የቀኑ ቀን ግን ያንኑ ጌም በሚቀጥለው ቀን ቢያዩት ማን እንዳሸነፈ ማን እንደተሸነፈ ስለሚያውቁ የነሱ ቡድን አሸንፎ ከሆነ እንደው ወዲያ ወዲህ አይሉ በቃ ተዝናንተው ነው የሚያዩት። ምክንያቱም ያውቃሉ እንደሚያሸንፍ ያውቃሉ፣ አይተውታል። ስለዚህ የሚለን ምንድነው? ቁጠሩ። ያ አንደርስታንዲንግ ውስጣችሁ ይቀመጥ ብሎ እግዚአብሔር ይለናል። ስለዚህ እምነት ሁሌም ቢሆን ይፈተናል። እምነት እንደው ምንድነው ብለን ምንል ዕብራውያን 11 ላይ እምነት የማናየውን ተስፋ የምናደርገውን ነገር የሚያሳይ የሚያስረግጥ ነው ይላል። ግን እዚህ ላይ እንዴት ሙትሽ ልጨምር እንደው ሳስበው የማንነታችን ዋስትና የጣልንበት ያሳረፍንበት የተደገፍንበት ተስፋ ያደረግንበት ያንን የሚያስጨብጥ ነው እምነት። ግን እምነት ተስፋ ስለምናረጋው ነገር ነው ይላል። ተስፋ የምናረጋው ለነገሩ ምንድነው? ተስፋ የምናረጋው ምንድነው? ተስፋ እኮ ሌላ ተስፋ የለም ወገኖቼ። ተስፋ አንድ ነው። ተስፋው ማን ነው? የተስፋ አምላክ የተባለው እግዚአብሔር ነው። ተስፋው እሱ ነው ዋናው። አይቹ ብዙ ጥቃቅን ተስፋዎች አሉ ወደ ተስፋው ሙላት የሚወስዱን። በተስፋ እንኖራለን እኮ እውነት ነው። ግን ትልቁ ተስፋ ግን ያ ነው። ያችሁ እምነታችን ነገራችን ሁለንተናችን የተደገፈበት ነገር ምንድነው ብለን ምንል እግዚአብሔር ነው። ሌላ ነገር የለም። ሌላ ተስፋ የለም። እግዚአብሔር ነው።
ያ ነው ማለት ነው። ስለዚህ እምነትን ስናይ አማኝ አለ፣ ታማኝ አለ። አማኝ እኛ ነን። ታማኙ ደግሞ ማን ነው? እግዚአብሔር። አማኝ አለ፣ ታማኙ አለ። በቃ ይኸው ነው። እምነት እዚህ ላይ ነው የሚጫወተው። ታማኙ ስላለ ነው እኛ ነው። እሱ ታማኝ ነው። ግን ይሄ ታማኝና በእምነት መካከል እምነት በብዙ መልኩ ይፈተናል። ዛሬ እንደው 3-4 እምነቶች ነው ከዚህ ውስጥ የምናየው። አንደኛው የምንፈተነው የእምነታችሁ መፈተን ይላል። በእግዚአብሔር እንፈተናለን። አያችሁ፣ እምነታችን በእግዚአብሔር ሲሆን በእግዚአብሔር እንፈተናለን። አንዱ ፈታኝ እግዚአብሔር ነው። ግን ይላል መጽሐፍ ቅዱስ እየደጋገመ ነገር እግዚአብሔር ማንንም ደግሞ አይፈትንም ይላል። ግን እዚህ ደግሞ ይፈትናል። እግዚአብሔር እንደሚፈትን መጽሐፍ ቅዱሳችን ሌላውን በሙሉ ስናነብ አለን አይደለም እንዴ? በዘፍጥረት ምዕራፍ 22 ነው አለ። እግዚአብሔር መጣ። እግዚአብሔር እንዲህ ሆነ። አብርሃምን እግዚአብሔር ምን አለው? ከዚህ ነገር በኋላ ምን አለው? ፈተነው። በደንብ ይፈትናል እንጂ እግዚአብሔርማ። ግን እግዚአብሔር በምን አይፈትንም ነው? በክፉ አይፈትንም። እግዚአብሔር ይፈትናል። ግን እግዚአብሔር የሚፈትነው ምን ነው? በመልካም ነው። ኢንቴንሽኑ፣ ፐርፐሱ፣ የፈተናው ዓላማ እግዚአብሔር ሲፈትን ፕሮሞት ሊያደርግ፣ ሊያሳድግ፣ ሊቀድሰን፣ ሊያነጻን፣ ወደ ክብር ሊያገባን ነው የሚፈትነን። ሌላ ዓላማ እግዚአብሔር የለው። ምንም ኢንቴንሽን የለው። በክፉ እግዚአብሔር አይፈትንም። እግዚአብሔር ይፈትናል፣ ግን የሚፈትንበት መንፈስ የተለየ ነው። አያችሁ፣ አማርኛችን ፈተና ስለሚል ነው። እግዚአብሔር በእንግሊዝኛ ትራያል ነው። እግዚአብሔር ቴምፕቴሽን አያመጣም፣ ትራያል ነው። ይፈትነናል። ተማሪ ተምሮ ፈተናውን ይፈተናል። ወደ ከ5ኛ ወደ 6ኛ ወደ ዩኒቨርሲቲ ሊገባ ሲል ሁሉ ይፈተናል። ግን ፈተናው ኢንቴንሽኑ ምን ለማለት ነው? ወደ ፕሮሞት ለማድረግ ነው። አይደለም እንዴ? መቼም ይቀርባሉኝ። አንዳንዴ ኢትዮጵያ ስትፈተናችሁ ስንት ናችሁ? የኢትዮጵያ ፈተና ምን ለማለት ነው? አስተማሪው ራሱ ቲቸር ኃይለኛ ናቸው የሚባለው ተማሪውን ሁሉ ሲረፈረፍ ነው። ደግሞ እዚህ ሀገር ፈተና ተፈተነናል። እዚህ ሀገር ፈተና ደግሞ ምንድን ነው? ፐርፐሱ ምንድን ነው? አውቀህ እንድታልፈው ነው። ሁለቱ የተለያየ ፈተና ነው። አንዱ በቃ ለመጣል ነው፣ ለማሰቃየት ነው። አንደኛው ግን ፕሮሞት ለማድረግ ነው የሚፈትነው። እግዚአብሔር ይፈትናል። ግን ሲፈትን ለምንድን ነው? እግዚአብሔር ለማሻሻል፣ ወደ ክብር ለማምጣት፣ በውስጣችን ያለውን ነገር አይቶ ወደ ልዩ ነገር ለማምጣት ነው እግዚአብሔር ፈተነው። ስለዚህ እግዚአብሔር በምን ይላል? አብርሃም ፈተነው ይላል። አያችሁ፣ እንደው እዛ ውስጥ በአብርሃም ጋር አልቆየም እንጂ አብርሃምን ፈተነውና ያዕቆብ መልእክት ላይ ምን ይላል? አብርሃም የእግዚአብሔር ምን ተባለ ይላል? ወዳጅ። እስቲ እናንተ ወዳጅ የምታረጉትን ሰው መንገደኛ ወዳጅ ታረጋላችሁ? አታረጉም። ልቡን ያገኛችሁት ፈተናችሁት የተረዳችሁትን ሰው ነው ወዳጅ የምታረጉት። በብዙ ነገር አይታችሁት የውስጥ ምስጢራችሁን ለማንም ገበና ማትገልጡትን ለወዳጃችሁ ታወራላችሁ። እግዚአብሔር እኮ የአብርሃም ወዳጅ ነው። ለምን ታውቃላችሁ? በኢተርኒቲ ለዘላለም እስከ ዘላለም ያለውን በእሱና በልጁ መካከል ሊመጣ ያለውን የወደፊቱን በክርስቶስና በእግዚአብሔር መካከል ያለው በአብርሃምና በይስሐቅ መካከል እኮ ለአብርሃም ነው የተደረገለት። የዘላለሙን እኮ ሐሳቡን የልቡን ህመም እኮ ነው እግዚአብሔር ለአብርሃም እኮ የገለጠው። ለምን? ወዳጁ ነው። እኛ የምንለው አብርሃም ተፈተነ ተሰቃየ ምናምን ነው። እግዚአብሔር ግን ፈተናው ሌላ ነገር አለው። የልቡን ምስጢር ሊያካፍለው ስለፈለገ እግዚአብሔር ይፈትናል። ዝም ብሎ ወዳጅ ለማድረግ ሲፈልግ የልቤን ሐሳብ የማካፍለው ሰው ማን ነው? አንዳንድ ጊዜ እግዚአብሔር ሆይ ህመምህን ልመመኝ፣ ያንተ ወዳጅ ልሁን ብለን እንጸልያለን። ጥሩ ነው። ጳውሎስ ደግሞ የክርስቶስን መከራ ትካፈሉ ዘንድ ይላል። ያ እኮ የምንጸልይ ከሆነ እኮ የእሱን ህመም አብረን እንዲያምን ይፈልጋል እግዚአብሔር። በዛ ትራያል እንድናልፍ ያደርገናል። አያችሁ፣ ያኔ ይገባናል የክርስቶስ ልብ። ያኔ የእግዚአብሔር ልብ እንረዳዋለን። ያኔ የልቡን ምስጢር ያካፍለናል እግዚአብሔር። ስለዚህ እግዚአብሔር ሊያሻሽለን ነው። እግዚአብሔር በምንም መንገድ በክፉ አይፈትንም።
ዘዳግም 8 ላይ ስለ እስራኤል ሲናገር አምላክ እግዚአብሔር ይፈትን ዘንድ በልብህ ያለውን ትእዛዝ ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ይላል። እና እኔ በብራኬ ለራሴ እዚህ ላይ ሞር ክላይን እንዲሆን የምናልኩት ለነገሩ እግዚአብሔር ሳይፈትነን ከወዲሁ ትእዛዙን እንጠብቅ አንጠብቅ ያውቃል ሳይፈትነን ምንም ሳይፈትነን ነገም የሆነውን ያውቃል። ነገር ግን የፈተነን ያወቅነውን ለእኛ ሊያሳውቀን ነው። መንገዱን ትጠብቅ አትጠብቅ ያውቅ ዘንድ ፈተነህ ይላል። እኛ ለራሳችን ሊያሳውቀን ስለፈለገ ነው። ያላወቅነውን ሊያሳውቀን ስለፈለገ ነው። ሾርት ከማኛችንን ሊያሳየን እግዚአብሔር ስለፈለገ እንጂ እግዚአብሔር ማንንም በክፉ አይፈትንም። እግዚአብሔር ፈተና ይዞ ወደ እናንተ ከመጣ መቼም አሜን ነው እሱ ካመጣው። ግን ለምንድን ነው? ለተሻለ እድገት አለ ከፊት፣ ክብር አለ ፊት። በመዝሙር 139 ላይ ዳዊት ይሄ በጣም ስለገባው ነው። ትናንትና ወንድማችን ይናገረን ነበር። አቤቱ መርምረኝ ልቤንም እወቅ ፈትነኝ አለው እኮ እግዚአብሔር። መንገዴን እወቅ በደልን በእኔ ውስጥ ብታገኝ የዘላለሙ መንገድ ምራኝ። በቃ ወደ ከፍተኛው ላይ ውሰደኝ፣ ፕሮሞት አድርገኝ። ግን መርምረኝ እየኝ። ያንተ ወዳጅ ተብዬ እንድጠራ የልብን ሐሳብ እንዳስተናግድ ካስፈለገ በእኔ ውስጥ ያሉ አንዳንድ ጥቃቅኖችን ነገሮች ሁሉ አሳየኝ። ይሄን ነው እንግዲህ። ስለዚህ እግዚአብሔር ይፈትናል፣ ግን እግዚአብሔር ለክፉ አይፈትንም። እግዚአብሔር ከፈተነ በኋላ እምነትን ደግሞ እግዚአብሔር ያከብራል። ከምድር ከሚያከብረው ነገር እግዚአብሔር እምነትን ነው። አያችሁ፣ ሌላው ነገር ሁሉ ከሱ ወደኛ ያመጣ ነው። እምነት ግን ከኛ ወደ እግዚአብሔር ነው። ስለዚህ በእምነት ያሉ ሰዎች እንዲተባረኩ የእምነትን ነገር ፍሳዝ የሚያደርጉ እምነትን እግዚአብሔር ያከብራል። ለዚህ ነው ዘዳግም ዕብራውያን 6 ላይ ምን ይላል? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን ከልብ ለሚሹት ዋጋ እንዲሰጥ ማመን አለበት። እግዚአብሔር ኦነር ያደርጋል እምነትን። ለምን? እግዚአብሔር መኖሩን ከልብ ለሚሹት እግዚአብሔር አለ እሱ ነው ብለው ለሚሉ በእሱ ለሚደገፉትን እግዚአብሔር እምነታቸውን ፈትኖ ያከብራቸዋል፣ ዋጋ ይሰጠዋል፣ ኦነር እግዚአብሔር ያደርገዋል። ለዚህ እምነታችን እምነት ተስፋ ስለምናደርገው ነገር ነው። ተስፋ የሚደረገው ሌላ አይደለም፣ እሱ እግዚአብሔር ነው። ግን እዚህ ላይ አንድ ማሳሰቢያ በጣም ማለት እንፈልገዋለን፣ ምክንያቱም የሚታይ ነገር ስለሆነ ነው። ፌዝ ሙቭመንት ታውቃላችሁ። ፌዝ ሙቭመንት የእምነት በዚህ ዘመን ብዙ ነበረ፣ ደግሞም አለ። በእምነት ስለሚያደርጉ ሰዎች እግዚአብሔር የተባረከ ይሁን ብያቸዋለሁ። እምነት እግዚአብሔር ኦነር ያደርጋል። ግን እምነታችን በእምነታችን ላይ እንዳይሆን ሰሙኛላችሁ። ይህም እምነታችን በእምነታችን ላይ እንዳይሆን አያፌዝ ብለን በእምነታችን ላይ እምነታችን እንዳይደገፍ። እምነታችን መደገፍ ያለበት በማን ላይ ነው? በሰራዊት ጌታ እግዚአብሔር ላይ ብቻ። ስለዚህ በእምነቴ ብለን በቃ እንደው የፈለግነውን ብንል ይሆናል ማለት አይደለም። እምነታችን መደገፍ ያለበት በጸናው እግዚአብሔር ላይ ነው። ሰዎች በእምነታቸው የሚታመኑ ሰዎች አሉ። እግዚአብሔር ግን ይህንን ሊያሳየን ደግሞ በብዙ መንገድ ይመራናል። ስለዚህ የስኬታችን መገጣጠም እኔ በእምነት ክሌም ስላደረኩ በእምነት ብለን እንላለን። ጥሩ። ደግሞ አንድ ቀን ደግሞ ሽንፈት ሲመጣ ደግሞ እምነቴ ስለደከመልን እንለው። ኧረ እምነታችን የት ላይ ነው መቀመጥ ያለበት? የማይናወጠው እግዚአብሔር ላይ። የማይናወጠው እግዚአብሔር ላይ። እኛማ ዛሬ ከፍ እንላለን፣ ነገ እንወርዳለን። የታወቀ ነው። ዛሬ በእምነት ብለናል፣ ነገ ደግሞ አንገት እንደፋለን።
ግን የማይናወጠው እግዚአብሔር የታመነ ነው። ስለዚህ በድካምም በምንም በማይለወጠው እግዚአብሔር ላይ ድግፍ ብለናልና እሱ መንገዱን ያውቅበታል። ስለዚህ እምነታችን በእምነት ላይ እንዳይሆን ይሄ በጣም ያለ ነገር ነው። እንደው አሁን እየደከመ መጣ እንጂ በተለይ እዚህ ሀገር ትልቅ ፌዝ ሙቭመንት ያለ ነው። ዓለም ላይ ሁሉ አለ ይሰራል። ግን በእምነት ለሚወዱ ሰዎች እግዚአብሔር የተባረከ ነው። እግዚአብሔር በእምነት ደስ ይለዋል። ከእምነትም ደስ በላይ ደስ የሚለው ነገር የለም። ግን እምነታችን በእሱ ላይ ስላመንኩ ብቻ አይደለም እምነቴ የተደገፍኩት እሱ ስለሆነ አያችሁ። ለዚህ ሁለት ምሳሌዎች ከያዕቆብ ከኦልድ ቴስታሜንት እና ከአዲስ ኪዳን ላሳያችሁ። ዕንባቆም ያለበት ዘመን በጣም ዕንባቆም ነብይ ነው። ዕንባቆም የእግዚአብሔር ሰው ነው። ግን እግዚአብሔር የሚሰራው ስራ በእግዚአብሔር በሚሰራው ስራ ግራ የተጋባ። ምክንያቱም በመልካሙ ሕዝብ ላይ አመፀኛውን አምጥቶ ሲያስቀምጥ አይቶ ፍርድ ደግሞ ድል ሳይነሳ ሁሌ ሲጎዳ ሲያየው እግዚአብሔር ፍርደ ገምድል ሆኖ በአካሄዱ ሲመለከተው በጣም በእግዚአብሔር ላይ አጉረመረመ፣ ግራ ገባው። እኔ ማቀ እግዚአብሔር እንዲህ አይደለም አሰራርህ፣ በቃ እኔ እግዚአብሔር እንዲህ ነው እያልኩኝ አንተ የምትሰራው ሌላ ነው። በቃ አም ጀስት ሎስት ምንም ሊገባኝ አይችልም መንገድ ብሎ ዕንባቆም ምዕራፍ 1 ምዕራፍ 2 ይከራከራል። ምዕራፍ 3 ላይ ግን ስትሄዱ በኋላ እየቆየ ሲመጣ ምን ማለት ጀመረ? ምክንያቱም በባቢሎን ላይ አምጥቶ በአይሁድ ላይ ብዙ ጫነባቸው፣ ብዙ መከራዩ። በክፉ ሕዝብ መልካሙን ሕዝብ መቀጥቀጥ እግዚአብሔር ጀመረ። ይሄ እንዴት ይሆናል? እና ምን አለ? ሁኔታዎች ሁሉ ባሰበው መንገድ ባሄዱም መጨረሻ ላይ ምዕራፍ 3 ላይ ግን በጣም የምንወደው ጥቅስ አለ። ምዕራፍ 17 ጀምሮ ምን ይላል? ክርክሩን ሁሉ ይተውና ምንም እንኳን ይላል በለስ ባታ ምንም እንኳን ማለት ምን ማለት ነው? ዘቀላችሁ ኖ ማተር ዋት። አሁን እኮ ብዙ እምነቱ እኮ የጣለበት ነገር ነበር፣ ብዙ ተስፋ ያደረገው ነገር ነበር። ግን እንዳሁን እንደዛ አይደለም። ምክንያቱም እግዚአብሔርን there is no way we can dictate እግዚአብሔርን ባክስ ውስጥ አስገብተን በፕሪንሲፕሉ ልንዘው አንችልም። እግዚአብሔር ነው። አያችሁ፣ እግዚአብሔር ትልቅ ነው። ስለዚህ ዕንባቆም ጽድቅና ፍርድን ያውቃል። እግዚአብሔር ጻድቅና ፈራጅ እንደሆነ ያውቃል። ግን ፍርደ ገምድል አየ። እግዚአብሔር ፍርደ ገምድል ሲያደርግ አየ። እንዴት እንደሚያደርግ አልገባውም። ምስጢሩም ሊገባው አልቻለም። ኤክስፕሌን ማድረግም አይችልም። በኋላ በቃ እኔ ካንተ ጋር ተከራክሬ ምን ዘልቀዋለሁ አለ። አይ ቲንክ ልቡ ረጋ ተሸነፈ ለእግዚአብሔርና ምን አለው? እግዚአብሔር አለ ምንም እንኳን በለስም ባያፈራ በለስ ያፈራል ብዬ ጠብቄያለሁ፣ ግን አላፈራም። ይኸው ሮንግ ነው። ወይና ሐረግም ይሰጣል ብያለሁ፣ እሱም ጠፍቷል። እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞች በጋጡ ውስጥ ባይገኙ፣ ሁሉ ነገር ወይ ምን ሮንግ። የእግዚአብሔርን መንገድ እየተከተለ እኮ ነው። ተመልከቱ። ግን ማለት ምን አለ? እኔ ግን በእግዚአብሔር ደስ ይለኛል። እምነቴ ይሆናል አልኩት ስለሆነ አይደለም፣ እምነቴ ግን በአንተ ነው። ነው ማተርዋት በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮችን እንደዋላ እግር ያቆማል፣ በከፍታም ላይ ያስኬደኛል። አይ ዶንት ኖ መቼ እንደሆነ ግን እግዚአብሔር ያደርጋል። አሁን የማየው ግን ሸለቆ ነው፣ ምድረ በዳ ነው፣ ኔጌቲቭ ነው። ያልኩት አልሆነም። በፌዝ ለየዋለሁ ግን አልሆነም። ግን አንተ ላይ እቀመጣለሁ። እንዴት እንደምታደርገው አላውቅም፣ ግን አንተ አትለወጥም። ሁሉ ይለወጣል፣ አንተ ግን አትለወጥም። በቃ ጠንካራ መታመኛ እግዚአብሔር ብቻ ነው። ሲግዱትም ማይክድ እኛ ባንታመን እሱ ለዘላለም የታመነ ሆኖ ይኖራል ይላል። ቢክዱት አይካድ። ታማኝ ጠንካራ መታመኛ አንተ የተናገርኩት ሁሉ ባይሆናል። እምነታችን የት ላይ ቁጭ በል? እግዚአብሔር ላይ። ጥሩ ነው። በእግዚአብሔር ታምነን ይሄ ይሆናል ብንል ጥሩ ነው። ግን ባይሆንስ? በአንተ ላይ ነው። at the end of the day አንተ ላይ ነው እንድንል እግዚአብሔር ይፈልጋል። የእምነታችሁ መፈተን
ነብዩ ሚክያስ ትንሽ ደግሞ ቀረብ ያገኘ የሚክያስን ስታው ደግሞ በጣም የሚገርም ነው። ሚክያስ ሚክያስ ላይ ሚክያስ ምዕራፍ 7 ላይ ምን ይላል? ሚክያስ ደግሞ ዕንባቆምስ በሱ ላይ አይደለም የሆነው በህዝቡ ላይ ሆኖን አይቶ ነው የሚናገረው። ሚክያስ ግን በጣም ፈተናው ወደ ራሱ መጥቶ የሚናገረውን ስሙ። ፈጠን ብዬ ላንብብላችሁ። ምን ይላል መሰላችሁ? ሚክያስ ምዕራፍ 7 ቁጥር 3 ላይ ዙሪያውን ሲመለከተው አካባቢውን፣ ጓደኞቹንም፣ ሁሉን ከተማውን ሲያዩ ምን ይላል? ትልቁ ሰው አለ እንደ ነፍሱ ምኞት ይናገራል፣ በቃ እንደፈለገ፣ እንዲሁም ክፋትን ይጎነጉናሉ። ከነርሱ ሁሉ የተሻለ እርሱ ደግሞ አሜኬላ ነው። ቤስት የተባለው ሰውዬም አሜኬላ ነው። ከሁሉ ቅን የሆነው የሁሉ ኩንችርት ነው። ጠበቆች የሚጎበኙበት ቀን መጥቷል። ጠባቆች የሚጎበኙበት ቀን መጥቷል። አሁንም ይሸበራሉ። ባልንጀራምንም ምን አትበሉ፣ አትመኑ፣ በወዳጅም አትታመኑ። የአፍህን ደጅ በብብት ከምትተኛዋ ጠብቅ። በባልና ሚስትም መጣ። ወንድ ልጅ አባቱን ይንቃል፣ ሴት ልጅም ከእናቷ ላይ ምራቷን በአማቷ ላይ ትነሳለች። የሰው ጠላቶቹ የቤቱ ሰዎች ናቸው። ይሄ እኮ በጣም ፕሬዠር የምናደርገውን በቃ ሀብታችን የምንለውን እንዳይነካ ብለን የምንለውን ይሄ እኮ ምን ሆነ? በቃ ዜሮ ገባ። እስከዛ ድረስ ቀጥልና ማለት እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴን አምላክ ተስፋ አደርጋለሁ። አምላኬ ይሰማኛል። ጠላቴ ሆይ ደግሞ አለፈና ምን አለ? የራሱን ህይወት ጎንበስ ሲያየው የሱም ህይወት ደግሞ የተበላሸ ነው። አምላኬ ሆይ አለ ብወድቅ እንኳን እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል። በእኔ ላይ ደስ አይበልሽ። እግዚአብሔር ላይ ኃጢአት ሰርቻለሁ እስኪሟገትልኝ ድረስ፣ ፍርድ ለእኔ እስኪያደርግ ድረስ ቁጣውን እታገሳለሁ። ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ። ጠላቶቼም ታያለች። እኔም አምላክ እግዚአብሔር ወዴት ነው ያለች በእፍረት ትከደናለች። እንግዲህ ሰውዬ ይህን ለማለት ምን ራይት አለ ብትሉት፣ ጎረቤቱንም ሲያየው፣ ቤቱንም ሲያየው፣ ፋሚሊዎቹንም ሲያየው፣ የራሱንም ህይወት ሲያየው ኤቭሪቲንግ ኢዝ ኔጌቲቭ ነው። ግን አንድ ብቻ ተስፋ ቅቶታል። አንድ ብቻ ያማ ነው የሰራዊት ጌታ እግዚአብሔር ነው። ሁሉ ሸሸኝ፣ ቤተሰቦቼም እንዲሆኑብኝ፣ ቤተሰቦቼ ብቻ አይደለም እኔም ለእግዚአብሔር እንዲሆንኩበት። ግን አንድ ታማኝ አለ ለዘላለም ጸንቶ የሚኖር። ማን ነው እሱ? የሰራዊት ጌታ እግዚአብሔር ነው። ዓይኔን ወደ እሱ አነሳለሁ፣ መለስ ብዬ እሱን እፈልገዋለሁ። ጠላቴ ወይ በወድቅ እንኳን እነሳለሁ። በእኔ ላይ የከመርሽው የጻፍሽው ጽሕፈት ሁሉ አይፈጸምም። እምነታችሁ በማን ላይ ይሁን? በእግዚአብሔር ላይ። ጠንካራ መታመኛ እግዚአብሔር ብቻ ነው። ሁሉ ነገር ይከዳል። አንዳንድ ሰው ከዳኝ አትበሉ፣ ምን አትበሉ፣ የራሳችሁን ፒክቸር ይዩት። የዛሬ ስንት ዓመት እንዲህ ናችሁ፣ ዛሬ እንለዋወጣለን። በጣም ሰዋት የሚያስደንቅ ነገር አለ። የማይለወጠው ትናንትና ያገኛችሁት ቦታ ለዘላለም የምታገኙት ወደፊትም የምታገኙት የማይለወጥ የሰራዊት ጌታ እግዚአብሔር አለ። እሱ ላይ እምነታችን ይጽና። የእምነታችሁ መፈተን ይላል። ስለዚህ እምነታችን ይፈተናል። ዕብራውያን 13 ላይ ቁጥር 5 ላይ አልለቅህም እርሱም አለ ይላል። እርሱም አለ እግዚአብሔር አልለቅህም ከቶም አልተውህም ብሏል። በድፍረት ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል፣ አልለቅህም ብሎኛል።
ገደል ውስጥ ስትገቡ የያዛችሁ እሱ ነው። በቃ እንዴት ወዳው ግን አልለቀህም፣ አልተውህም፣ አወጣለሁ። እግዚአብሔር የሚለው እንደዚያ። ስለዚህ ፈተና ራሱ እግዚአብሔር ይፈትናል። ግን እግዚአብሔር የሚፈትነው አንድ ነገር ነው፣ በክፉ አይፈትንም። እግዚአብሔር ሊያሻሽለን፣ ሊያሳድገን፣ ሊቀድሰን በቀኑ መጨረሻም ላይ ደግሞ በፈተና የሚጸና የተባረከ ነው ብሏል። የሕይወትን አክሊል ይካፈላል። አክሊል የክርስቶስን መስል በፈተና ውስጥ እያለፍን እሱን በእኛ ላይ እየቀረጸው ክርስቶስን እየመሰል ነው እንድንሄድ ነው የሚያደርገው እንጂ ለክፋት አይደለም። አሜን። ግን ክፉ ፈተና አለ ደግሞ። እሱም ፈተና ነው። ክፉ ፈተና አለ። ክፉ ፈተና ከውጭ ወደኛ የሚመጣ ነው። ኦልዌይስ ሁሌ ከውጭ ወደኛ የሚወረወር ነው ክፉ ፍላጻ። መጽሐፍ ቅዱስ ስናነብ ዮሴፍ በማ ተፈተነ ይላል? በገዛ ወንድሞቹ። ዮሴፍ ወንድሞቹ ተፈተነ። ዳዊት አባቴ ብሎ በሚጠራው በሳኦል ነው የተፈተነው። ስታነቡት ዳዊትን እንደ አባቴ ነው የሚለው አንዳንድ ቦታ ላይ። በአባቱ በዳዊት ተፈተነ። ሐዋርያው ጳውሎስ አዲስ ኪዳን ሄደን ብናነብ በጣም በብዙ ሰው ተፈትኗል። አንጥረኛው እስክንድሮስ ከፋብኝ ይላል። እንደው የብዙ ስም መጥራት ይቻላል እና በድፍኑ ግን ሁለተኛ ቆሮንቶስ ምዕራፍ 6 ሁለተኛ ቆሮንቶስ ምዕራፍ 11 በሙሉ ብታነቡት የፈተናውን ማዕት ይናገራል። በወንድሞች በሐሰተኛ ወንድሞች በዚህ በዚያ በቃ ፈተናው በዛብኝ። ከውጭ ነው ፈተና የሚመጣው። ፈተና ብዙ ነው። ግን ይሄ ሁሉ ፈተና የሚመጣው ክፉ ፈተና እኛን ለማደናቀፍ ነው፣ እኛን ለመጣል ነው፣ ከመንገዳችን ሊያስተጓጉለን ነው። የእግዚአብሔር ፈተና ሊያሻገረን ነው። ከሌላው ፈተና ግን እኛን ወደ እንቅፋቱ ሲጥለን ነው። ግን ያ ፈተና ደግሞ አስቀርቷችን ይመጣል። ግን የሚገርመው ነገር በዚህ ፈተና ግን ሁሉ ጊዜ እግዚአብሔር ይዝና ወርሳይድ ፈተና ይፈቅዳል እግዚአብሔር። አንዳንዴ ጠላት ለክፉ ያለውን እግዚአብሔር ለመልካም ሊቀይረው ስለሚችል የመጨረሻው ሰው እሱ ስለሆነ ዲሲሽኑ የሱ ስለሆነ በአይኑ እያየ እየተመለከተ ፈተናውን ይፈቅዳል እግዚአብሔር። ዮሴፍ ወንድሞች እኮ የተፈተነው ግን እግዚአብሔር አለበት በስውር። የእስራኤል ሕዝብ በእነ አስቴር ዘመን ሐማ ያ ሁሉ ፈተና ሲያወርድበት አንድ ቦታ ላይ መጽሐፍ ቅዱስ መጽሐፍ አስቴር 8 ነው 9 ምዕራፍ ነው ያለው አይደል? አንድ ቦታ ላይ እግዚአብሔር የሚል ቃል የለም። እግዚአብሔር የሚል ነገር አልተጻፈም። ግን ከመድረኩ ጀርባ የሚሰራው ማን ነበረ? እግዚአብሔር። በስውር እግዚአብሔር ይሰራል። ሐማያን ሁሉ ሲያደርግ እግዚአብሔር በስውር ግን እየሰራ ነው። አያችሁ፣ ይፈቅዳል እግዚአብሔር። ግን ገመዱ በእጁ ነው። ቴምፕሬቸሩ ተርሞስታቱ ግን በእጁ ነው። በመጨረሻ እግዚአብሔር ለራሱ ክብር ለጠላት ውርደት ሊያደርገው ሲፈልግ በቃ እንደዛ እያደረገው ሲል ዮሴፍን ታሪክ ግልጽ ነው። ይሄ ያስተምረናል የብዙዎችን ታሪክ። ታዲያ ያዕቆብ ይሄንን መልእክት ለሚጽፍላቸው ሰዎች ፈተናቸው ምንድን ነው ብለን ብንል ፈተናቸው ከውጭ መጣ ነው። አንደኛ ነገር ክርስቲያኖች ናቸው። አይሁድ ክርስቲያኖች በሁለት አቅጣጫ ነው ፈተናቸው። አንደኛው ከአሕዛብ ይፈተናሉ። ምክንያቱም በዚህ ዘመን ሮም በማን የተያዘች ናት? በሮም በእስራኤል ነው። አሕዛብ ነው የሚገዛቸው። በአሕዛብ አይሁድ በመሆናቸው ብቻ በአሕዛብ ይጨቆናሉ። ሁለተኛው ፈተና ክርስቶስን በማመናቸው ክርስቲያን በመሆናቸው ደግሞ በማን ይጨቆናሉ? በገዛው በቤተሰቦቻቸው በአይሁድ። ስለዚህ የእነዚህ ሰዎች ፈተና በጣም የተወጠረ ነው። በአሕዛብ እንደገና በአይሁድ ክርስቲያን ስለሆኑ ከዚህ የተነሳ ተበትነው ሄደዋል። እና መቼም ምን የምለው አሁን ለኛ ይሄ ቀላል ነው ስናወራው። እነሱ በዚያ ግን ሲፈተኑ ከሶሳይቲው ነው አውትካስት የሚሆኑት። ለቅሶ የሚደርሳቸው የለም፣ ሀዘን የሚያመጣቸው የለም። እኛ ሀገር እንኳን ደርሰናል አይደለም? የመቃብር ቦታ ጣለው ሰዎች ሲሉ አይሰማቸውም። እና አንዳንዴ እኛ ለቀቅ ብለን ምንድን ነው መቃብር ቦታ ቢያጡ ሰላም ብለን እናናንቃለን።
አውትካስት እኮ መሆን ነው። ከሶሳይቲው አውትካስት መሆን ምን ማለት ነው? የሚሸጡበት ቦታ የለ፣ የሚገዙበት ቦታ የለ። ፋይናንሻሊ በጣም ዲቫስቴት ነው። ምክንያቱም በሙሉ ስታነቡት ስለ ደሃና ስለ ሀብታም ይናገራል፣ ስለ መጨቆን ይናገራል። ምዕራፍ 2 ላይ ሄዳችሁ ስትመለከቱ የሚበሉት የቀን እንጀራ የላቸው፣ መብል የላቸው። እና አንዱ መጥቶ ከናንተ ተራብኩ ብሎ ቢሄድ እሳት ሙቅ ትሉታላችሁ የሚለው እኮ ያዕቆብ ይሄን ለማለት ፈልጓል። በጉባኤያችሁ ሰዎች ሲመጡ አንዳንዶች ወርቅ ያደረጉ የዘነጡ ሲመጡ፣ አንዳንዶች ደግሞ እዚህ ምናምናቸው ላይ የሚሸቱ የሚገሙ ጨርቃቸው ብትስጥስ ብሎ በላያቸው ላይ ግን ሁለቱም ክርስቲያኖች ናቸው። ሲመጡ እርሶ ይምጡ ብላችሁ ታስቀምጣላችሁ። ያኛውን ዛጋ ብሎ እኮ የሚለው ምንድን ነው? ያን ያህል ዳርሶ ይወረዱ ናቸው፣ ዳዮች ናቸው፣ ተጨንቀዋል፣ በቃ ይፈተናሉ። ግን ስለ ክርስቶስ ነው ይሁሉ። ይሄን ያደረሰባቸው ሰው ነው። እግዚአብሔር ግን ከነሱ ጋር አለ። ልዩ ፈተና ሲደርስባቸው እና በዚህ እየታሹ በዚህ እየተፈተኑ ይሄዳሉ። የዕለት ምግብ የላቸው እና በዚህ ሁኔታ ተመልከቱት። እንደው ቅድም ብያቸዋለሁ፣ ለእኛ ላይገባ ይችላል። አንድ አባባል አለ። አሁን ከዚህ በፊትም ብየዋለሁ። አሜሪካን ሀገር የምንኖር ሰዎች 15% ነው 20% ዓለም ከሚኖረው ህዝብ ስታተሳችን ጀስት አሜሪካን ስንገባ ስንኖር ከፍ ይላል። ምንም ምንም አይደለም። እውነት እኮ ነው። ምን ይሄ አንክደው ባይዋቸው በደንብ እንሄዳለን። ስንታመም ሄደን ሆስፒታሉን እንታከማለን። ትምህርት ቤት ገብተን እንማራለን። እንደ ቤዚክ የሆነ ነገር ከፋላንም እንዴ ሶሻል ዌልፈሩ አለ። ምንም የሚበላ ቢጠፋ እነዛ እኮ ምንም የላቸው። ከኛ መካከል ድሃ አለ ብለን ብንል በጣም አነስተኛ ኑሮ ይኖራል ብለን ምን ሰው ቢኖር በኢትዮጵያ ከሚኒስቴሩ በላይ ያለ ሰው ነው። እሱ አንጻራዊ ነው ሀብት አይደለም እንዴ? እስቲ እናንተን ቼክ በኢትዮጵያ መንዝሩት። ካሜራ እኮ ነው የምላቸው። ጠቅላይ ሚኒስትሩ የሚያገኙ አይመስለኝም። አያችሁ ልዩነት አለው። እነዚህ ሰዎች ግን በዚያ ኮንቴክስት ብናየው በጣም የሚበሉት የሚበላ ነገር የለም። በዚያ መከራ ውስጥ ናቸው ያሉት እና ፈተናቸው በጣም የከበደ ነው። ግን በዚህ ሁሉ ግን ያዕቆብ የሚላቸው ምንድነው? እምነታችሁ መፈተን ትዕግስት እንዲያደርግ ልዩ ፈተና ሲደርስ እንደ ሙሉ ደስታ ቁጠሩት። ለምን? ትዕግስት ምንም የሚጎላችሁ ሳይኖር ፍጹማን ሙሉአን ትሆናላችሁ። የሥጋውን ታጣላችሁ እንጂ እግዚአብሔር በእናንተ ውስጥ የዘላለም የሆነውን ክርስቶስን እየሳለው ነው። ልዩ ሰው እያደረጋችሁ ነው። ሰማይ በእናንተ ላይ እየተመለከተ ነው። የሚጠፋው ሳይሆን የማይጠፋው ነገር በእናንተ ላይ እየተፈጸመ ነው እና በርቱ። ከተፈተናችሁ በኋላ ደግሞ ብሩኮች ናችሁ። እናንተ ደግሞ አንድ ቀን በትንሣኤ ቀን የዘላለም ምንድነው የአክሊል ትቀበላላችሁ። ይሄ እኮ ነው የሚላቸው። በርቱ። ሆኖም ከዚህ ሁሉ ጋር ደግሞ አንደኛ ቆሮንቶስ ምዕራፍ 10:13 ትናንትናም ተነቦልናል። ከሚቻላችሁ በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። በዚህ ሁሉ እንኳን ብታልፉ ቴርሞስታቱን ያዘው ማን ነው? እግዚአብሔር ነው። ቴምፕሬቸሩ ከምትችሉት በላይ ሲሆን እግዚአብሔር ምን ያደርገዋል? ዝቅ ያደርገዋል። ስለዚህ እያንዳንዳችንን ማንነት እግዚአብሔር ያውቀዋል እኮ። ያውቀውም እንዴ? እናንተ በምትችሉት ጸጋ እኔን አይፈትነኝም። እኔ በምችልበት ጸጋ እናንተ አትፈተኑ። እያንዳንዳችንን ትከሻና ማንነት እግዚአብሔር ያውቃል። እግዚአብሔር አያሳሳትም ብሎ ይላቸዋል። እና እግዚአብሔር ይፈተናል ብያቸዋለሁ። ሰዎች ይፈተናሉ። ሁኔታ ይፈተናል።
ግን ሰው በዚህ ውስጥ በሚያልፍበት ጊዜ ያዕቆብ ምዕራፍ 1 ቁጥር 13 ላይ ግን አንድ ቃል አለ። በጣም እንደው አሁን ከተናገርኩት ሁሉ ይችን ይዛችሁ ከሄዳችሁ ይበቃል። ምን ይላል መሰላችሁ? ቁጥር 13 ማንም ሲፈተን በእግዚአብሔር ምን እፈተናለሁ አይበል። አንድ ሁለተኛ እግዚአብሔር በክፉ አይፈተንምና እርሱ ራሱ ማንንም አይፈትንም። ምን ማለት ነው? አያችሁ፣ ፈተናው እየጨመረ ሲሄድ እንግዲህ በራሳችሁ ኮንቴክስት ጋግቡት። ፈተና እየጨመረ ሲሄድ በኋላ ምን ማለት እንጀምራለን? ከውጭ እኮ ነው የመጣው ፈተናው፣ ከሌሎች ነው የመጣው። ግን ምን ማለት እንጀምራለን? ለምን እግዚአብሔር በዚህ እንድፈተን ይፈቅዳል? ለምን እግዚአብሔር ይፈትነኛል ማለት እንጀምራለን። አያችሁ፣ ሰይጣን ሐዋርያ ጳውሎስ ተሰሎንቄ ላይ ምን ይላል? ምናልባት ፈታኝ በስውር መጥቶ ፈትኗችሁ እንደሆነ ብዬ በጣም እሰጋለሁ፣ እምነታችሁን ለማየት ላኩኝ ይላል። ፈታኝ የሚለው ሰይጣንን ነው። በስውር መጥቶ ፒክቸሩን ይለውጠዋል። ፈተናው እኮ ከሌላ አቅጣጫ ነው። እግዚአብሔር ሁል ጊዜ ሂዘን አወር ሳይድ ረዳታችን ነው። ለእስራኤል ምን እንደሚል ታውቃላችሁ? እግዚአብሔር አንድ ጊዜ በጣም አዝኖባቸው እስራኤል ሆይ አላቸው፣ በረዳትህ በእግዚአብሔር በእኔ ላይ ተነሳችሁብኝ አላቸው። ኦልዌይስ አይ አም ዩር ሳይድ አለ እግዚአብሔር፣ ግን በእኔ በረዳታችሁ ላይ ተነሳችሁብኝ። አያችሁ፣ ጠላት ፒክቸሩን ይቀይረዋል። አያችሁ፣ የምትፈተንበት ፈተና እኮ እግዚአብሔር ካለ ታዲያ እግዚአብሔር እኮ ፈቅዶ ነው። እግዚአብሔር እኮ እሱ ነው የሚፈትንህ። እግዚአብሔር በክፉ እንደሚፈትን አድርጎ ያስመስለናል። ረዳታችን እሱ፣ በእሱ ላይ እንድንነሳ ያደርገናል። መቼም እናንተ ብላችሁ አይሆንም፣ ላትሉ ትችላላችሁ። እንደው በእግዚአብሔር ላይ አጉረማችሁ አታውቁም? ተቆጣችሁ አታውቁም? እንዴ አልሽን አርግሽ አታውቂም? ኦኬ፣ ጌታ ይባርክሽ። እናጉረመርማለን። በእግዚአብሔር ላይ አሜት ተናገሩበት፣ በእግዚአብሔር ላይ ዋሹበት። እንዴ በደንብ ነው እንጂ የምንለው። ግን የሚለው እዚህ ለምን እግዚአብሔር ማንንም በክፉ አይፈትንም ይላል። እሱ ራሱ እንኳን በክፉ አይፈተን። በደንብ አንብቡት ይሄን ቃል። እሱ ራሱ እግዚአብሔር በክፉ አይፈተንም። እሱ ራሱ እግዚአብሔር በክፉ አይፈተንም። እሱም ደግሞ ሰውን አይፈትንም። ለምን? እግዚአብሔር በባህሪው ኢዝ ሆሊ፣ ቅዱስ ነው፣ ንጹህ ነው፣ ብፁዕ ነው። አመጽ የሚባል ነገር ውስጡ የለም። ማንንም በክፉ አይፈትንም። እሱም ራሱ አይፈተንም። መፈተን እኮ ማለት መሳብ ነው አይደለም እንዴ? አንድ ነገር አይተን ኢንታይስ እንሆናለን፣ እንፈተናለን፣ እንሳባለን። ያን ነገር ለማድረግ እንጓጓለን። አካብ እኮ ያን ብሩን ወርቁን አየና ተመኘው ነው የሚለው አይደለም እንዴ? አንድ ነገር አይተን ምኝት እናደርግ፣ ውስጣችን ይጓጓል። እግዚአብሔር የሚጓጓው ነገር የለም። እግዚአብሔር ሁሉ የእሱ ነው። የሚፈተንበት ነገር እግዚአብሔር የለውም። እግዚአብሔር በክፉ አይፈተንም። ከሚስ ሆሊ የሚመኘውም ነገር የለም እግዚአብሔር። እንደውም ግን አንድ ቦታ የሚመኛል ይላል እግዚአብሔር ዕብራውያን 4 ነው ያዕቆብ 4 ላይ በእናንተ ውስጥ ያስቀመጠው ያ ቅዱሱ መንፈስ ይቀና የለም ወይ? ማለት በእናንተ ውስጥ አስቀምጧልና እግዚአብሔር የሚመኘውና የሚቀና ነገር ቢኖር አንተ የኔ ነህ፣ አንቺ የኔ ነሽ ብቻ ነው እንጂ ሌላ የሚፈልገው ነገር እግዚአብሔር የለው። የሚመኘው ቢኖር አንተን አንቺ ነው። ሌላ የሚመኘው እንኳን ነገር ምኞት ካስፈለገ ማለት ነው። እግዚአብሔር ግን የሚመኘው የለውም፣ በምንም አይፈተንም። ምክንያቱም እግዚአብሔር ሆሊ ነው። እሱ ራሱ በክፉ ስለማይፈተን ሰውንም በክፉ አይፈትንም። እሺ ጥያቄ ጠይቃችሁ፣ ስንቶቻችሁ ልጆቻችሁን መታችሁ ታውቃላችሁ? እኔ አሁን ቆሜ ነው እዚህ ሳስብ ይሄን ጋር መጣልኝ። ቀደም ልጆቻችሁን መታችሁ ስትመቷቸው በጀስተስ እኮ አይደለም፣ ንድድ ብሏችሁ ቁጣችሁን ለማውጣት ነው መጀመሪያ ኳ የምታረጓቸው።
ምክንያቱም እናንተ ራሳችሁ ፈተኗችሁ፣ እናንተም ፈታኝ ናችሁ፣ ተፈታኝም ናችሁ። ስለዚህ ተነስታችሁ እናረጋችኋለን። በኋላ ቆይ ብለን ከዛ በኋላ ግን የመጣው እኮ ለዚህ ነው ምናምን ብለን በኮሬክሽን እነግራቸዋለን። ግን ያን የምናደርገው ለምንድን ነው? እኛ ራሳችን በጠላት የምንፈተን። እግዚአብሔር ግን የሚያደርገው ነገር ተፈትኖ የሚያደርገው ነገር የለም። ግልጽ ነው። እግዚአብሔር በክፉ አይፈተንም፣ ሰውንም በክፉ አይፈተንም። አሜን። ድሮ ነግሬያችሁናል። አንድ ምሳሌ እኛ የደረሰብንን አይ ቲንክ ምናልባት 25 ዓመት በፊት ይመስለኛል። እዚህ ሸዋኒ መሸን መንገድ ላይ የነዳው ከአንድ ወንድም ጋር አንዱ መጥቶ ገጨን። ትንሽ መኪና ናት ያኔ። በኋላ ገጨንና ወዲያው ምን ሰጡን? ፎልስ የሆነ ኢንሹራንስ ካርድ የተቃጠለ ማለት ነው። እና አመለ ሄደው እና ብትፈልግ ደውልና በቃ በዚሁ ጨርሱ ምናምን አሉና በቃ አደናገሩን። እኛ እንግዲህ ገና እንግዶችም ነን፣ ያው ችግርም ነው፣ ሁሉም ድንጋጤም አለ። እሺ ሻልንና ለቀቅናቸው። በኋላ ግን ማውን ነገር ሆነ። ውሸት ነው ለካ። ግን የካምፓኒ መኪና ነው፣ እዚህ ዲለርሺፕ ሸዋኒ ሚሽን ላይ። በኋላ ሄደን አማከርኩ ለአንዲት ሴት ኢንሹራንስ ላላት፣ ደግሞ አሕዛብ ናት፣ ጭልም ያለች አሕዛብ። በኋላ ስነግራት ምንም ቦታው አይሰሩላችሁም፣ ይሄን እወቅ፣ አቴንሽን አይሰጧችሁም። ታዲያ ምን ይሻላል? ምክር ልምከራችሁ አለች። እሺ ያኔ አይ ቲንክ 91 ይመስለኛል ሎስ አንጀለስ አንድ ጥቁር ወንድም በሞተር ሳይድ ከፖሊሶች ጋር ተጣልቶ ደብድበውት በሲኒየር ቡሽ ጊዜ ከተማው በሳት ጋይቷል። ያ ሰሞን እና በጥቁርና በነጭ መካከል ሀይ የሆነ ቴንስ አለ። በጣም ከተማው ተቃጥሏል ሎስ አንጀለስ ያኔ። በኋላ ሴትዮዋ ምን አለችን? ይኸው ሂዱና እዛ ምንድነው እነሱ ጋር ስትደርሱ፣ ፓርኪንግ ሎት ላይ ስትደርሱ በቃ ጩሁ፣ አምባጓሮ ፍጠሩ፣ አቴንሽን እንድታገኙ አለችን። እና እሺ ይሄ ካልሆነ ምንም ቦታ አይጧችሁ ማለት። እሺ እኔ እርሲታለች አሁን ስሙን ማገልጸው አንድ ወንድም ሶስታችን ተያያዝንና ሄድን። አመጽ ልንሰራ እኮ ነው። ልክ ፓርኪንግ ሎት ላይ ስንደርስ እንግዲህ አሁን ልንገባ አይደለም፣ እጅ ለእጅ ተያያዝንና እግዚአብሔር ሆይ እንድትቀድምልን፣ በእውነቴ ነው የምላችሁ፣ ይጸልየናል። ከፊታችን ውጣ እርዳን አንና መኪናውን እኔ የምነዳው ወስጄ ልክ ይሄ መንትራንሱ አለን መግቢያው ላይ በቃ እዛ ላይ ቆም አብሮ እና ከፍተን ወረደ። በኋላ ነጫጭ ሸሚዝ የለበሱ ነጫጮች ናቸው። መጡና could I help you መኪና መንገዛ መስሏቸው no እሺ what do you want በቃ አደናገር ናቸው። አንሷ እዚህ ጮኻለች፣ እኔ በዛ ጮኻለሁ፣ ያኛው ወንድም ይጮኻል። ግራ ገባቸው። በኋላ እንግዲህ ቴንሽን ያለበት ጊዜ ነው። እዚህ ተመክረን እኮ ነው። በኋላ ምን አሉ? በሉ ኑ፣ ማናጀሩ ወጣና ኑ ከማን ቢሮ ላውራችሁ፣ ችግር ካለ ፈታላችኋል። ቢሮ ኖ ቢሮ ማንገባ። በኋላ እግዚአብሔር እኮ ያቀልደን ፈልጎ ነው። በኋላ ምን አለ ሰውየው? ይኸው ከዚህ ፓርኪንግ ሎት አሁን ትጠፋላችሁ፣ አትጠፉ። ባትጠፉ አሁን ነው ፖሊስ የምጠራው አለ። በኋላ ታየና ይሄ ነገር ሲሪየስ ነው፣ አይ ይቅርብን ብለን መኪና ውስጥ ገብተን ሽዋን ሄድ። በኋላ ቤት ገብቼ አይ ዶንት ኖ ከሰዓት በኋላ ይመስለኛል። በኋላ እግዚአብሔር ወይ እንደው እንዴት አደረገናል፣ አቀለልከን እኮ እንደው በቃ እንደዚህ አቀለሉን፣ አባረሩን። እንኳን ጉዳያችን ሊፈጸም ቀለልን ብለን ግን ጫፍጫፉን ነግረናቸዋል ብለን ስንል በኋላ ተመከሰልኩ መዝሙር 50 ላይ በጣም ወደው መዝሙር ነው። ያው ታውቁታላችሁ፣ ምስጋና የሚሰዋ ያከብረኛል የሚለው ምዕራፍ ነው። እዛ ላይ ምን የሚል ቃል አለ? ደግሞ በፊት ቆምና ዘልፋለሁ፣ አንተ እኔ እንዳንተ እንደሆንክ ጠረጠርክ አለኝ። ማለት እኔ እንዳንተ እንደሆን ጠረጠርከኝ፣ ካንተ አመጽ ጋር ተባብሬ ሰልፍ እንደወጣ እንደው ቢደፍረት ብዛት ጠረጠር ቃሉ ነው የሚለው። ጠረጠርክ፣ በፊት ቆምና ዘልፋለሁ። በኋላ ደውዬ ለሷም ለዛ ወንድም ኧረ ንስሐ እንግባ፣ ጌታ ተቆጥቷል፣ እንደው ማመጻችን ውስጥ እኛ ተባባሪ አድርገነዋል። በቃ እግዚአብሔር ከፈለገ የፈለገውን ያለ። በእውነት ያመጽ 3 ቀን አልቆየም። ሰዎቹ ራሳቸው ደውለው ሬንታል መኪና ወሰዱ፣ መኪናውም ይሰራል ምናምን ብለው እንዲፈቱልን በቃ እግዚአብሔር በእኛ ስታንዳርድ እናወርደዋለን አይደለም፣ እናወርደዋለን።
እንደ አንድ ምሳሌ ጨምርላችሁ ነው። አሁን እንደ አንድ ስህተት ሰርታችሁ አንድ በደል አድርጋችሁ ህሊናችሁ የሚወቅሳችሁ በደል ወይ ዋሽታችሁ ወይ አንድ ነገር አድርጋችሁ እኔ የእንከረጅ ማድረጊያ አይደለም ታውቃላችሁ፣ የሚዘራ ዘር ፍሬው ይበላል። ግን አድርጋችሁ ወይ እግዚአብሔር አም ሶሪ ይቅር በለኝ ምናምን ብላችሁ ተናዛችኋል። ከሰዓት በኋላ ስትሄዱ በመኪና ብትጋጩ አይምሯችሁ ምን እንደሚታካላችሁ ዋጋን አገኘህ አይደለም ይላል። እግዚአብሔር ወርዶ እንደኛ ነው። እግዚአብሔር በክፉ አይፈተንም፣ ባህሪው አይደለም። ለዚህ ነው መዝሙር 136 ሁሌ የምናነበው ቸርነትና ምሕረቱ ብቻ ነው ያቆመን፣ ሌላ ምክንያት የለም። ግን እኛ እጅ በእጅ እንደሚሰጠን አድርገን እናያለን። ነው አይደለም። ምሕረቱ በጣም ሰፊ ነው። ያ ማለት በእግዚአብሔር ላይ ምሕረቱን እናቃላለን ማለት አይደለም። ኃጢአተኛ ምሕረት ቢደረግለት አይማርም ይላል ሮሜ ውስጥ ማለት አይደለም። ግን እግዚአብሔር እንደዛ አይደለም። እግዚአብሔር በክፉም አይፈትንም አይፈተንም። ስለዚህ እነዚህ ክርስቲያኖች አሁን ምን ማለት ጀመሩ? ሲያዩት አንዳንዶቹ ከመካከላቸው አይ ይሄ ፈተና በዛ፣ ራሱ እግዚአብሔር እየፈተነን ነው ብለው ጠላት መጥቶ ሹክ ፈታኝ መጥቶ ምናልባት ፈትኗችሁ እንደሆነ ብዬ ሰጋለሁ እንዳለው መጥቶ ሹክ ይላቸዋል። ስለዚህ ያዕቆብ እዛው መልእክት ላይ ዝቅ ብሎ ምን ይላል? ቁጥር 16 የተወደዳችሁ ወንድሞች ሆይ አትሳቱ፣ ኖ ማተር ዋት አትሳቱ። እግዚአብሔር ሰውን በክፉ አይፈትንም፣ ባህሪው አይደለም። በቃ የስ ኮሬክት ያደርገናል። ኮሬክት ከሚያደርገን ከፍቅሩ ከምሕረቱ እንጂ ከቁጣው አይደለም። ኢትስ ኖት። ቁጣውንማ በአንዱ በልጁ ላይ አፍሶታል። ስለዚህ ይሄ ፈተና በደጋፊያችን በምንደገፍበት በእግዚአብሔር ላይ እንድንነሳበት ያደርገናል። ስለዚህ ወንድሞች ሆይ አትሳቱ። ስለዚህ ይህ ሁሉ ከሆነ በኋላ የተወደዳችሁ ወንድሞች ሆይ አትሳቱ፣ ተጠንቀቁ። እግዚአብሔር ማንንም በክፉ አይፈትንም። ግን ክፉ ፈተና ከውጭ ወደኛ ነው። ክፉ ፈተና ከውጭ ወደኛ የሚመጣ ነው። ይደርስብናል፣ በብዙ ነገር ሊደርስብን ይችላል። ግን ሆኖም እግዚአብሔር አልፎ ይታደገናል። ግን ከክፉ ፈተና ደግሞ በላይ ደወረስት ፈተና ደግሞ በእኛ ውስጥ የሚነሳ ፈተና ነው። እግዚአብሔር ፈተናል ብያቸዋለሁ። ከውጭ ፈተና ይመጣል ብያቸዋለሁ። ደወረስት ከባዱ ፈተና ግን በእኛ ውስጥ የሚነሳ ፈተና ነው። እግዚአብሔር ከዚህ ይሰውራል። ለምን መሰላችሁ? በእኛ ውስጥ የሚነሳ ፈተና ሰይጣንና ዓለም ወይም ሁኔታ አቀነባብረው የፈተናው ባለቤት እኛኑ ነው የሚያደርጉን መልሰው በእኛ ውስጥ። ተመልከቱ። ስለዚህ ተመልከቱ፣ ሰይጣን ሁኔታን ተጠቅሞ ፈተናውን በእኛ ውስጥ እንዲነሳ ያደረገውና ሰልፍ ኢንፍሌክትድ። ይሄ ሰልፍ ኢንፍሌክትድ ራሱን ጎርቶ የሚጮህ ሰው የለም። ማንም እኮ አልጎዳም። ራሱ በራሱ እየጎዳ የሚጮህ ሰው የለም። ሰልፍ ኢንፍሌክትድ መጥፎ ነው፣ መፍትሄ አይገኝለትም። ሰልፍ ኢንፍሌክትድ እንድንሆን ያደርገናል። ያኔ ማንን መሰላችሁ? ሁሌ ብሌም የምናደርገው ወይ ሰው ነው ወይ እግዚአብሔርን ነው። ወደ ራሳችን ፈጽመን አናይም። ያ ከባድ ፈተና ነው። ለዚህ ነው እዛ ላይ ዝቅ ብሎ ማንም በእግዚአብሔር ይፈተናለሁ አይበል፣ እርሱ ራሱ ማንም አይፈትም። ነገር ግን እያንዳንዱ በራሱ ምኞት ሲታለል ይፈተናል። እነዚህ ሰዎች አዩትና ችግሩን፣ ረሃቡን፣ ጭንቀቱን አዩትና አይ ይሄ ነገር አያዋጣም። ሀብታሞች ያዋቸው የለም በፊታቸው ሽር ብለው ሲሄዱ አይ ቲንክ ያ ኑሮ የሚሻለን ይመስለኛል፣ ወደዛ ብናዘነብል ይሻላል። የቀደመውን እምነታቸውን ጥለው ጠላት በስውር ነደፋቸው ውስጣቸው። የቀደመውን እምነታቸውን ጥለው ያኛው ይሻላል፣ እንደ ቀደመው መሆን ይሻላል። ተመልከቱ፣ አሕዛብ እንደፈለጉ ይኖሩ የለም። ለምንድን ነው ኢየሱስ ያሉ እግዚአብሔር እያሉ መከራ የምቀበለው ለምንድን ነው? ይኸው እያጭበረበሩ ምን እያሉ
ነገሮች ሰምሮላቸው የለም እንዴ? ኤርምያስም ተፈትኗል፣ ዳዊትም ብሏል፣ ማን ነው ኢዮብም ብሏል። ልጆቻቸው ይወልዳሉ፣ ከብቶቻቸው ይወልዳሉ፣ የነኩት ነገር ሁሉ ፕሮስፐር ይሆናል። እኔ ግን በከንቱ እጆቼ ምን አደረኩ? አጸደቅኩኝ። ዝም ብሎ ነው። ግን እግዚአብሔር ራራለትና አይንን ሲከፍትለት በመቅደሱ ሲመለከት አለ ተመልሶ። አያችሁ፣ ጠላት የመጨረሻው ክፋቱ በእግዚአብሔር ላይ እንድንነሳ ብቻ አይደለም፣ ፈተናውን ራሱ የፈተናው ኮዝ ነው እኛ ራሳችን ያደርገናል። ወንድሞች ሆይ ምንድነው ቁጥር 15 ላይ እያንዳንዱ በራሱ ምኞት ሲሳብ ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአት ትወልዳለች። ስለዚህ ያን ጽናታችሁን ጥላችሁ ወደዚህ ሽፍት እንዳታረጉ ተጠንቀቁ ብሎ ነው የሚላቸው። ባመነው ነገር ላይ ጸንተን እንድንሄድ እግዚአብሔር ጸጋ ይስጠን። መቼም ትናንትና ፓስተር ሌሪ ብዙ ስብከቴ ነቃጫ አቃየኩታል። አንዱ አዳምና ሔዋን እኮ አዳም ማናት እግዚአብሔር መጥቶ ከኤደን ገነት ካስወጣቸው በኋላ አዳም ወዴት ነህ ምናምን ካለው በኋላ ለምን የነገርኩህ ነገር ለምን ተላለፍክ ሲለው ምንድን ነው ያለው? እግዚአብሔር ሆይ የሰጠኸኝ እሷ ናት። ኢናዘር ወርድ ምንድን ነው? አንተ ነህ። እሷ ሳትመጣ እኮ በሰላም ኖር ነበር፣ ሁሉ ነገር ተምታቶ ነበር። እሷ መጣችና ነገር ሁሉ ኮምፕሊኬትድ ሆነ። አንተ ነህ። አያችሁ፣ ከውስጥ ነው ይመጣ። ማንም ብሌም ማድረግ ይጀምራል። እግዚአብሔር በእኔ በረዳት ላይ እኮ ተነሳህ እግዚአብሔር የሚለው። እኔ እኮ ሁሌ በአንተ ሳይድ ነኝ፣ ግን መልሰህ እኔን ነው የምትከሰው። አያችሁ፣ አንተ ነህ። የቆሮንቶስ ቤተክርስቲያን ይችላልና ጨርሳለሁ። የቆሮንቶስ ቤተክርስቲያን ያን ችግር ነበራቸው። ምዕራፍ 6 ላይ በጣም ዝሙት በህዝቡ መካከል ነበር። ዝሙት እና ለዝሙቱ እንዲያደርጉ የዝሙት ፈተና ነበረና ኤክስኪውዝ መስጠት ጀመሩ። ኤክስኪውዝ ምን ነው ታውቃላችሁ? ሆድ አሉ። ሆድ ለምንድን ነው የተሰራው? ለመብላት ነው። መብላትም ደግሞ ለምንድን ነው? ለሆድ ነው። እግዚአብሔር ሆድ ከሰጠ ምን ይሰጣል? ምግብ ይሰጣል። ምግብ ደግሞ ለምንድን ነው? ለሆድ ነው። ኦኬ፣ ጥሩ ሎጂክ ነው። ከዛ ቀጠሉና እንግዲህ እየበላን እየጠጣን እኛ ደግሞ በውስጣችን ፍትወቱ በጣም እየበዛ ነው። በጣም ኃይለኛ ፍትወት መጥቷል። ስለዚህ ስጋ ለምንድን ነው? ልክ በዛ ሎጂክ በቃ ምን ፈተናውን እኮ ያመጣው ራሱ እግዚአብሔር ነው። ተርበን ሆድ ሰጥቶ እንጀራ ከሰጠ ፍላጎት በውስጣችን ቀስቅሶ ዝም ሊለን አይገባም። እና እኛ እንደፈለግን ብንሆን ፈተናውን ራሱ እግዚአብሔር ያመጣው። አያችሁ፣ እግዚአብሔር በክፉ አይፈትንም። ስለዚህ ጳውሎስ ምን አላቸው? ተው እንደሱ አይደለም። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። በእኔ ላይ ግን አንድ ነገር አይሰለጥንምና መብል ለሆድ ነው፣ ሆድም ለመብል ነው ይልና ስጋ ለዝሙት ነው፣ ዝሙትም ለስጋ ነው ለሚሉት ኤክስኪውዝ እየሰጡ በቃ እርስ በርሳቸው መጨፋጨፍ ሲጀምሩ ጳውሎስ ስጋ ግን ለጌታ ነው፣ ተጠንቀቁ። ስጋ ለማን ነው? ለጌታ ነው እንጂ ለዝሙት አይደለም። ጌታም ለስጋ ነው። እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸው አይገባም። ከጌታ ጋር የሚተባበር አንድ መንፈስ ነው። አይቹ ጠላት in so many ways ቀይሮት ነገሩን ራሱ የኮዙ ባለቤት ራሱ እግዚአብሔር አድርጎ ያመጣዋል። እግዚአብሔር ያውቃል እና በረዳታችን በእግዚአብሔር አጌንስት እንድንቆም ያደርጋል። no matter what እግዚአብሔር ግን always is in our side በእውነተኛው መንገድ ከቆም። ስለዚህ ለእነዚህ ለያዕቆብ መልእክት ደራሾች አንደኛ ጽናታችሁ ከራሳችሁ ሳይሆን በእግዚአብሔር ላይ ይሁን።
ለፈተናው መውጫው ደግሞ ራሱ እግዚአብሔር ያዘጋጅላችኋል። ወደ ሌላ መንገድ አትመልከቱ። ሰይጣን አሁን እያሳያቸው ምኞትን እያሳያቸው ሉክ እነሱ ጥሩ ይኖራሉ፣ እነሱ ጥሩ ይበላሉ፣ እነሱ ጥሩ ይመላለሳሉ። ምኞት በውስጣችሁ እያመጣ ነው። ያ ምኞት የቀደመውን እምነታችሁን እንድትጥሉ ሊያደርጋችሁ ነው። ምኞት ቆይታ ምን ታደርጋለች ነው የሚለው። በምኞት ሲሳብ ሲታለል ይፈተናል። ከዚያ በኋላ ምኞት ጸንሳ ኃጢአት ትወልዳለች። አይደለም አዳምና ሔዋን ያደረጋቸው። ሔዋን መጥቶ ምንድነው ይሄንን አሳያት። ለዓይን የሚያይ ምንድነው የሚያምር ለመብላት የሚያስጎመጅ በቃ ኢንታይስ። እግዚአብሔር እኮ ይረዳል በእውነት። አሁን በቴሌቪዥን የምናየው ስንቱ ማስታወቂያ አለ። እግዚአብሔር ዓይናችንን ስውር ያርግልን እንጂ ኢንታይስ እኮ ነው። አያችሁ፣ እንዲህ ዘር ነው የሚዘራው። ዘር ነው፣ ጽንስ ነው። ይኸው ኃጢአትን ማስወገድ ከፈለግን አንድ ነገር በአእምሮአችን ሲመጣ ከጽንሱ ነው ማስወረድ። ጽንሱን የኃጢአትን ጽንስ ነው ማስወረድ። ጽንስ ይጸንሳል። ከዚያ በኋላ ምን ይላል? ያድጋል። አይሹ ሲያድግ ነው። አሁን ልጅ ሲያድግ ይታወቃል። አይታወቅም? ይታወቃል። አሜን። ውስጥ ነው ማን ማለት ያው ከፍ ሲል ይታወቃል። መቼም ቀን ያድጋል ይባላል። የተጸነሰም ቀን የሚያውቅ ሰው የለም ያው ከእነሱ ጉዳይ በስተቀር አይደለም። ጽንስ ግን እንዴት እንደሆነ ይቀመጣል፣ ያድጋል። አድጎ ግን ምን ይሆናል? ይወለዳል። ሲወለድ ነው ኃጢአት ደግሞ ከተወለደ በኋላ ምን ይላል? ያድጋል። ካደገ በኋላ ግን ምንድነው ኤንድ ሪዛልቱ ምንድነው? ሞት ነው ይላል። ስለዚህ ትልቁ ነገር ከመጀመሪያውኑ ጽንሱን ምን ማድረግ ነው? በእኛ ላይ ምኞቱ እንዳይሰራ መምታት ብቻ ነው። የክርስቶስ ኢየሱስ የሆኑ ሥጋን ከክፉ መሻቱ ጋራ ሰቀሉት። በጌታ በኢየሱስ ስም ከእኔ ይሄን ጥፋ ብትሉት አይጠፋም። መስቀል ብቻ ነው። መስቀል ብቻ። በቃ መስቀሉ ላይ ስንመጣ እግዚአብሔር ይሰራናል፣ ያበጀናል፣ ጉልበት ይሰጠናል፣ አቅም ይሰጠናል። ስለዚህ ምኞት ጸንሳ ምንድነው ኃጢአትን ትወልዳለች፣ መጨረሻ ላይ ደግሞ ሞት ነው ይላል እና ለነዚህ ያዕቆብ ሰዎች በርቱ፣ በእግዚአብሔር ላይ አትነሱ፣ እግዚአብሔር በክፉ አይፈትናችሁም። እግዚአብሔር ስም የተባረከ ይሁን። ወገኖቼ እንደ አንዲት ነገር ይዘን ለራሴ ትልቅ መልእክት ስላገኘው ነው በዚህ ውስጥ አያችሁ። ምክንያቱም አንዳንዴ ስበረታ ሳየው አቤት ጸሎቴ እላለሁ። እውነቴ እኮ ነው። አቤት ጸሎቴ፣ አቤት ከእግዚአብሔር ጋር ያለኝ ይሄ ወር ይሄ መታተና ደግሞ አንዳንዴ መጸለይ አቀቶኝ በቃ እንደ ነገሩ ሲሆን እንግዲህ እኔ በጸለይኩና በበረታሁ ቁጥር እግዚአብሔር ራይት የሚሰጠኝ እኔ ደግሞ በደከምኩ ኮኔክስ የሚሰጠኝ ከሆነ መከራ ነው። ግን በበረታም በጸለይም ጥሩም በሆን ባዝንም ዝቅም ብል ከፍም ብል እምነቴ ግን በሱ ላይ ከሆነ ግን ታማኝ ነው እግዚአብሔር። ታማኝ ነው፣ ታማኝነቱ ለዘላለም። ስለዚህ በጣም ደስ ያለኝ እምነቴ በእግዚአብሔር ላይ ነው ማተርዋት። ሌላው ደግሞ ምንም አይነት ሰርከምስታንስ ሲምጣ እግዚአብሔር always he's in my side, in your side። ምክንያቱም እግዚአብሔር በክፉ እሱ ራሱ አይፈተንም፣ ባህሪው አይደለም፣ እሱም አይፈትንም። በእኛ ስታንዳርድ ስለምናየው ብቻ ነው ያንን የምንለው እና it's giving more confidence በእግዚአብሔር ላይ። እግዚአብሔር ስም የተባረከ ይሁን። አይነው በጣም ረዝሟል ሰዓቱ። ቆመን ጸልይና ጨርስ። እስቲ ጌታን አመስግኑት፣ እግዚአብሔርን ባርኩት። አንተ ከኔ ወገን ነህ በሉት። በእውነት እግዚአብሔር ከኛ ወገን ነው። ብወድቅ እንኳን እነሳለሁ እንኳን። አይገርማችሁም? ጠላቴ ወይ ደስ አይበልሽ። የእግዚአብሔር ረሃብ ማን ነው? አንተ አይደለም፣ አንቺ አይደለሽ፣ ምን አይደለም። ብዙ ፈተና ሊኖር ይችላል፣ ግን ብወድቅ እንኳን እነሳለሁ። እግዚአብሔር ከኔ ጋር ነው። ተውት ሌላውን ቅርብ የርቁን። ምክንያቱም አልጥልህም ከቶም አልተውህም ብሏል። እምነታችን በሱ ላይ ቁጭ በል፣ በማይለዋወጠው። እግዚአብሔር ስም የተባረከ ይሁን። እስቲ በረከት ወደ ስመጣ
አልደርቅም በሕይወት እኖራለሁ የሚለው መዝሙር እንዘምረውና ጨርሳለሁ። ትችሉታላችሁ አይደል? አይዟችሁ። ጌታ ሕያው ምንጫችን ነው። ጌታ መታመኛችን ነው። በቃ እንበለው ጌታን። ሌላ ነገር የለም። ጠቢብ በጥበቡ አይመካ፣ ኃያል በኃይሉ አይመካ፣ አዋቂ በእውቀቱ አይመካ። የሚመካ በእግዚአብሔር ይመካ ነው። በታማኝነቱ እንመካ። እስካሁንም ብዙ መንገድ የመራን እሱ ነው። ነገም የሚመራን እሱ ነው። እግዚአብሔር ስም
ጽኑ መታመኛ የወንክ ጋሻ ጌታ ሆይ እጅግ አድርገን እናመሰግናለን። አቤቱ አምላካችን ሆይ ኃይላችንን ወደ አንተ እናስጠጋለን፣ ዓይኖቻችንንም አብዝተን ወደ አንተ እናነሳለን። የሰራዊት ጌታ እግዚአብሔር ሆይ እስካሁን በብዙ መንገድ የመራን ነገም ልትመራን የታመንክ አምላክ ስለሆንክ ረዳታችን አንተ ስለሆንክ እነሆ እስራኤሎች በረዳታችሁ ላይ ተነሳችሁብኝ እንዳልክ ሳይሆን አንተ ግን የኛ ረዳት ስለሆንክ፣ አንተ ግን የኛ ደጋፊ ስለሆንክ እጅግ አድርገን እናመሰግናለን። ወደ አንተ እንሮጣለን። በከፍታው ቀን ወደ አንተ እንሮጣለን፣ በሸለቆው ቀን ወደ አንተ እንሮጣለን። እናመሰግንሃለን። ታማኝነት ለዘላለም ነው። ስምህ የተባረከ ይሁን። ከሃዲውን ነቢይ፣ ያልታዘዘውን ነቢይ ዮናስን ጌታ ሆይ ከፊትህ በኮበለለ ሰዓት ከምድር መሠረት ሆኜ ወደ እግዚአብሔር ጮኽኩ አለ። ውጭ አይደለም፣ በባህር በአሳ ነባሪው ሆድ ስር ከስር ሆኜ ነው ዙሪያው ሁሉ በተተበተበበት ሰዓት ከዚያ ሆኜ ወደ አንተ ጮኽኩ አለ። ረዳቱ ሰማህ፣ አሳውን አዘዝከው፣ በምድር ላይ ተፉ። ሁሌ ልትረዳን የታመንክ ጌታ ስለሆንክ እናመሰግንሃለን፣ እናመልክሃለን፣ እንሰግድልሃለን። እግዚአብሔር ኖ ማተር ዋት ልባችን ባንተ ይጸናል። በፊት የሰጠህን አደራ እስከ መጨረሻው የምትጠብቅ አምላክ ስለሆንክ እናመሰግንሃለን። እግዚአብሔር ሆይ አንተም በክፉ አትፈተንም፣ አንተም አትፈትንምና ሁሌ ፈተና በበዛ ጊዜ ሮጠን ወደ አንተ መተን እንድንጠጋህ እርዳን። በነገር ሁሉ ስምህ ይባረክ። እናመሰግናለን። በአንተ ማንወጣው ተራራ፣ በአንተ ማንወርደው ሸለቆ፣ የማናቋርጠው መንገድ የለም። እናመሰግናለን። ይህ ሁሉ ከአንተ ከረዳታችን ከእግዚአብሔር የተነሳ ስለሆነ ክብር ሁሉ፣ ምስጋና ሁሉ፣ አምልኮ ሁሉ፣ ስግደት ሁሉ ለአንተ ይሆን። እግዚአብሔር ሆይ ጸልያለሁ። በብዙ የሚፈተኑ እህቶቼ ወንድሞቼ፣ የእስራኤል ቅዱስ እግዚአብሔር
መንገዱ ለጠፋባቸው እግዚአብሔር ሆይ አንተ መንገድ አለህ። ጠላቴ ሆይ ደስ አይበልሽ፣ በወድቅ እንኳን እንደሳለሁ። እግዚአብሔር ሆይ መንፈስ መጥቶ ኢንከረጅ ያድርግ። በሌሊት መዝሙርን ይስጥ። መታደስ ዘመን ይሁን፣ የመሮጥ ዘመን ይሁን፣ እንደገና የማቆጥቆጥ ዘመን ይሁን። የደከመ ጉልበት እንደገና የሚስልበት ዘመን ይሁን። እግዚአብሔር ሆይ እናመሰግናለን። ከለመንህ ይልቅ አብልጠህ ስለምታደርግ ክብር ለአንተ ይሁን። በጌታ በኢየሱስ ክርስቶስ ዘላለማዊ ቅዱስ ስም እግዚአብሔር አብ ፍቅር፣ የልጆች ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ሰላሙንም ይስጣችሁ። ሕዝቡም ሁሉ ይላሉ አሜን።